ስንት አመቷ ነው? 12 ምን አግተው ነው የገባው? ግደላት። እስኪ ወደ እኔ ዞር። ምን አደረገች? ገና እኮ 12 አመቷ ነው። ጎበዝ ናት። በምን ጎበዝ ናት? ትምህርቷ። እናቱና ምን ችግር አለው? ለኔ ይሆናል። እኔ እሆናለሁ። እናንተ እንድትሆኑ እሷ መሞት አለባት? ስንተኛ ክፍል ነች? 6ኛ። በምን ቀናችሁባት? በትምህርቷ። ስንተኛ ትወጣለች? ከ1 እስከ 10። እና ከ1 እስከ 10 እናንተ አትወጡም እንዴ? ስለ ትምህርቷ በቃችሁ ነው የተመተታችሁት? ምን አደረጋችኋት እስከዚህ? ጣላት። ምን እንጥላታለን? ትጥሏታላችሁ? ትምህርት ቤት ውስጥ? ሌላስ? ቤቷ። እሺ ጠጋ በል አንተ። ምንድነው? መተት ቡዳ ነና እንደዛ ነን። ምን አደረጋችኋት? መተቱ በጽሁፍ ጽሁፏ በጣም ነው የሚያምረው እና በቃ ማርክ ስለምታገኝ እኛ ጓደኞቿ ሰራንባት ደብተሯን ወስደን። ጽሁፏ ያምራል? አዎ። በዛ ነው ያበሳጫችሁ? እንዴ መጻፍ የሚያበሳጫል እንዴ? አዎ እንዴ ማርክ ታገኛለች። እኛ እኮ አናገኝም። እኛ ተለይተን አናገኝም። እሷ ግን ጸባይ የላትም፣ ግን በማርኳ ታገኛለች። እና እንዴ እናማ ደብተሯን ወሰድንባታ። ስለዚህ በደብተር መተታችሁባት? አዎ። እንዴ ምን አግተህ ብለን የገባው? እናቷን ግደል። እሺ። በትርፍ አንጀት አድርገ ግደል የተባልን ቡዳነን። እሺ። እናማ እናቷ ይኸው 2ኛ ቀዶ ጥገና እየጠበቀች እኮ ነው። እንዴ እሷንስ ምን አደረጋችኋት? እሷ 1ኛ ዙር ቀዶ ጥገና ተደርጋለች። 15 ቀን ሙሉ ብቻዋን ልጅየው ብቸኛ እንድትሆን ነው የምናረጋት። ብታይ ስንት አመቷ ነው? 18 አመት 18 አመታችን ነው። ስማንተ መጣል ብቻ ነው ስራክ? ምን ታገኛለህ እሷን በመጣልህ? ደስታ። እሷን በማሰቃየት ነው የምትደሰተው? በየስንት ጊዜው ትጥላታለህ? በሳምንት። ምን ቀን በሳምንት? ምን ቀን ነው የምትጥላት? በቃ ደስ ያለ ቀን ትጥላታለህ። ደስ ያለ ቀን? ቡዳ አለህ? የለው። አይነጥላለህ ዛር? አንተስ ቡዳ አለህ? አይነጥላ ዛር? ቡዳ አለኝ እንዴ? አይነጥላ አለ፣ ቡዳ አለ። ምንድነው የምታደርጓት አሁን? እሷ ከ5ኛ ክፍል ጀምሮ መውደቅ ነው ስሯ። አሁን ስንተኛ ክፍል ነች? አሁን 7 ናታ። ስንት አመቷ ነው? 18። ገና በ18 አመቷ ገና 7ኛ ነች። አዎ። እየወደቀች ነው? አዎ። እንዴ እንጥላታለን እንዴ። ምን ትጠቀማላችሁ? እኛማ በቃ የሷን ጽሁፍ እናሳያለን ለአስተማሪዎቹ። በቃ እንጠቀምበታለን ጽሁፏን። ተቃጠለን እኮ እኛ ግን። የኛ ሀገር ትምህርት የተበላሸው በአንደኛ ካሪኩለሙ ተበላሽቷል። ሁለተኛ ልጆቹ ስነ ምግባራቸው እዛ በሚያዩት ነገር ተበላሽቷል። በስልኩ በፊልሙ በሚያዩት ነገር ተበላሽቷል። ሶስተኛ ደግሞ ትምህርት ቤት ውስጥ በራሱ የመናፍስት መናኸሪያ ሆኗል። እርስ በርሳቸው በደብተር በእስክሪብቶ እየተመታቱ መተት እየተደራረጉ ትምህርት ቤቱ ውስጥ ባለው ሁኔታ ልጆቹ ደንዝዘዋል፣ ፈዘዋል፣ በመንፈስ ተይዘዋል፣ ታስረዋል። የትምህርት ካሪኩለም በራሱ አይገባቸውም። አይነጥለው አብሮ ያደገ ነው። ስለዚህ አሁን ያለው ትውልድ እንደው ተምሮ ሰው ይሆናል ማለት በጣም ከባድ ነው። ልጆች ከባድ ችግር ውስጥ ነው ያሉት። ከባድ ትግል ነው እያደረጉ ያሉት ከመንፈስም ጋር ካለው የትምህርት ችግር ጋር ነው ትግል እያደረጉ ያሉት። በዛ ላይ ልጆች ታዳጊዎች ከቅዱስ ቁርባን እንዲሸሹ ተደርጓል በልዩ ሁኔታ። ከቅዱስ ቁርባን የሸሸ ደግሞ ልጅ ታዳጊ በመንፈስ በቀላሉ ይጋለጣል። በቀላሉ ደግሞ አይምሮ በመንፈስ ቁጥጥር ስር ውስጥ ይሆናል። ስለዚህ ልጆችን ማቅረብ፣ ልጆች እንዲጸልዩ እንዲሰግዱ ማድረግ፣ የአምልኮ ህይወት እንዲኖራቸው ማድረግ ከዚህ አይነት ችግር እንዲላቀቁ ያደርጋል። በግሽ ተዘጋጅ፣ ተንበከክ ነው የመቆየት የሚባል ነገር ተዘጋጅ። እንቆያ ግን ይቃል ተዘጋጅ። አፍሉት ባጣጣ አጠቃላይ ስንት ናችሁ? 10 አንተ ስንት ነህ? እኛ 2 ነን።
እሺ እጁ ላይ በቅድስት ሥላሴ ስም በኢየሱስ ክርስቶስ ስም ሁላችንም መተት ቡዳ አይነ ጥላ ወደ ሲኦል እንገባለን። በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ግጅነታቸውን ለቀን ሲኦል ታስረናል። 3 ጊዜ ጩኖ ቶሎ ቅድስት ሥላሴ ይገስጻችሁ እንዳትደርሱባቸው። ደህና ነሽ? እግዚአብሔር ይባርክሽ። እንዴት ነሽ? ደህና ነሽ? አይዞሽ በቃ ወጥቷል። እሺ አሳሬን ያበላችኛል። በምን አሳርን አበላች? መቁጠሪያ፣ እጣን፣ ስግደት፣ ያምልኮ፣ ንስሐ፣ ቁርባን ምኑን ልበል? ከባድ ነው። ቁርባን አንድ ቀን ነው የምታሳርፈኝ። ታስተኛኝና ዛሬ አልቆርብም እተኛለሁ ትልና ይዛኝ ታቆርበኛለች። ጸበል ትሄጃለሽ? ኧረ አልሄድም። ከዛስ ይዛኝ ትሄዳለች። ታታልልሃለች። አዎ በደምብ ከባድ ነው። ይሄ እኮ ነው የሚፈልገው። ተወኝ አልኩ እኮ። ስራ ሰው እየሰራ መምህር ተስፋዬን ከፍታ እዚህ በዚህ ጋር ትሰራለች። ማን ያለው? እኔ መስተፋቅር አለው አልኩ እኮ። ደብተር አለው፣ ዛር አለው። እሺ ምን አደረጋችኋት? ይሄ አምልኮ ህይወት ከመጀመሪያው በፊት እንዴ ሱሪ አስለብሻታለሁ። እሺ መጠጥ ቤት ይዣት ሄጃለሁ። እሺ ብዙ ኮከብ ቆጠራ ራሱ እያስተማርኳን ነበር። አይገባት ራሷን? አዎ ለምን ኮከብ እንድትቆጥር እያስተማርክ ነበር? ደግሞ ፍቅረኛዋም ያበላት አለ። ፍቅረኛዋ መገበሪያ የተቀመጠ ቂጣ አምጥቶ አብልቷታል። ሆዷ ውስጥ እንደ እባብ እንደ ዘንዶ ሆኜ ተቀምጫለሁ። ይኸው ምልክቴ። እንዴት ነው ምልክትህ? ይኸው አይኔ። ምንድን ነው? አይኔ። የምን አይን? የኮርማው አልኩህ እኮ። የኮርማው? የዘንዶ ስጋ በላች ነው? አዎ ገባሁኝ። ተቀመጥ። እንዴት ነው እስኪ ምልክትህ? አይን አለኝ እዚህ። አይን። አጋንንት ነው ሰይጣን? እኔ አጋንንትም ሰይጣን። ለምንድን ነው እንደዚህ የተመተተባት? እኔ ምን አውቃለሁኝ። ጓደኞቿ እንዳለ ይጠሏታል። እንደው አሁን ነው ደህና ጓደኛ የያዘችው። እንዳለ ስለ እኔ ነው የሚያወሩት። ቁጭ ብሎ ዛሬ ምን አመጣልሽ? ዛሬ ምን ፈተነሽ? ይስቁብኛል። ምንድን ነው አንተ? መተት። እስኪ ነጠላውን አውጣው በደንብ አፍህን ተናገር። ምንድን ነው? መተት። ምን አጋን የተባልከው? ግደላት። እስኪ ጠጋበሉ እስኪ ጠጋበሉ። እናንተም ጠጋበሉ ነው። ምን አልከኝ? ግደላት። ለምን? በቃ ቀናና። ቀናችሁ? በምን ቀናችሁ? ምን አላት? በቃ ጸጋ አላት፣ እውቀት አላት። ሰወርንባት፣ ስንት ዘመን አስለቀስናት። ምንድን ናት? መተት። ምን አጋን የተባልከው? ግደላት። ምኗን ያሳመምከው? እግሯን፣ አይኗን ኦፕሬሽን አድርጌያለሁ። አሁን ደግሞ ኩላሊቷን ነበር ደረሰችብኝ። አሁን ደግሞ ደረሰችብኝ። አይኗን ኦፕሬሽን አድርግ፣ ከዛ ኩላሊት እንዲህ ያክልክላት ነው ነበር። ቀደም እግሯ ምንድን ያደረገው? አፈረጥካት። ከምን ላይ? ከድንጋይ ላይ። ለምን? በቃ እንድትሞት ስለምፈልግ ደሟን እፈልገዋለሁ። ለምን ቀናህባት? ሰው ይወዳታል በጣም። ቤተሰብ ታስተዳድራለች። ምን ችግር አለው? እንዳለ ምን ችግር አለው እኮ? በቃ ያቃጥለኛል፣ ያናድደኛል። እነሱ ምንም እሷ ከሞተች እነሱ ምንም አይሉኝም። ይዣቸዋለሁ ሁሉን ቤት ሙሉ። ያው እናቷ አጠገቤ ናት፣ ተሳብቻታለሁ። ስማ እንዴት እንደዚህ ስትሸውድ አንተ መሸወድ ራሱ አይገርምህ? ቀላል ቁርባን እኮ ነው የሸፈነኝ። ልቧን ማየት አልችልም። ስለዚህ የምታስበውን አላወቅም። በቃ ተኝቻለሁ ብላ ታስብና ድንገት ተነስታ ነው የምትሄደው። ተኝቻለሁ ተለኝና ማታ እኔ ሽፍንፍን ብዬ ላጠላለሁ። እሷ አስነስታ ቁርባኗ ጋር ይዛኝ ጸበል። በጣም ተቃጥላ እኔ አርሬያለሁ። የአይምሮ መታትም አለው ደግሞ። እንዲህ ነው መንፈስን ማታለል ካልቻልን በተለምዳዊ የአምልኮ ህይወት አናሸንፎም። በቃ በተለምዶ ጠዋትም ማታ አንድ አይነት ጸሎት፣ አንድ አይነት ስግደት፣ አንድ አይነት ቅጥቀጣ ለ2-5 ደቂቃ የምናደርግ ከሆነ በእንዲህ አይነት መንፈስ አይሸነፍም። ሰይጣንን ማታለል ያስፈልጋል። ሰይጣንን ማታለል በዚህ በኩል አገኘዋለሁ ሲለን በዛ በኩል እንደማንገኝ ማሳየት አለብን።
ዛሬ በቃ 5 ደቂቃ የሚቀጠቅጠኝ በዚህ ደቂቃ ብሎ ሲያስብ እኛ ደቂቃውን ወደ ኋላ አድርገን በደንብ ረዘም አድርገን መቀጥቀጥ በእንዲህ አይነት ሁኔታ ማታለል በእንዲህ አይነት ሁኔታ ነው ሰይጣን የሚሸነፈው እንጂ በአንድ አይነት ያመልኮ ህይወት ብቻ ሰይጣን አያሸንፍም። አንድ አይነት ጸሎት፣ አንድ አይነት ስግደት፣ አንድ አይነት ቅጥቀጣ ተመሳሳይ ሰዓት ምን አደርግ ከሆነ በእንዲህ አይነት መንፈስ አይሸነፍም። መሸወድ አለብን። ማንሸወደው ከሆነ ሰይጣን ያሸንፈናል፣ ይጥለናል። በቀላሉ ነው የሚጥለን። ጌታችን ኢየሱስ ክርስቶስ እንዲህ ነው የሚሸውደው። አምላክ እንደሆነ አላወቀም ሰይጣን። ለምን ሸፍኖበታል? ዛሬ አስይዟል ብሎ በአይሁዳውያን አድሮ ሲመጣ ጌታችን ኢየሱስ ክርስቶስ ይሰወርበት ነበረ። ጊዜው ስራ ደረሰ። ጌታችን ኢየሱስ ክርስቶስ አልተያዘለትም። ስለዚህ ማታለል ያስፈልጋል። በዚህ ደቂቃ ከቤት ይወጣ ብሎ ሲጠብቀኛ በዛ ደቂቃ አለሞት። ለምን ጠላት ያደባል። መንፈሳዊ ህይወታችን ራሱ ለሰይጣን የተዘበራረቀ መሆን አለበት። አንድ ተመሳሳይ ክርስቲያን፣ ተመሳሳይ ጾም፣ ተመሳሳይ ጸሎት የምናደርግ ከሆነ አይሆንም። ሁል ጊዜ እስከ 6 ሳምንት ጾም፣ እስከ 9 ሳምንት ጾም ከሆነ በሱ ያውቀናል። እስከ 12 ሳምንት ጾም፣ እስከ 6 ምን ጾም ከሆነ እስከ 9 ሳምንት ጾም፣ እንዲህ ማቃየር ማገለባበጥ 28 ምን ሰግድ ከሆነ መጨመር 40 ማድረግ 100 ማድረግ መቀያየር ያስፈልጋል። በዚህ ነው ጠላት የምናሸንፈው። እንዳ መጨበጥ ማሰብ አይችልም። በቃ የኛን ነገር የዛን ጊዜ ነው በቀላሉ ጠላትን የምንይዘው። አግያዝ የሚሆን መንፈስ በዚህ ነው። ቆይ ቆርባ የዛሬ ወር ብለን አናስብ። እንዲህ ብለን የምናቅድ ከሆነ ሰይጣን የሚያቅድልናል። ድንገት እናድርገው። ቁርባናችንም እሳችንም ድንገት እናድርገው። ረጅም እቅድ በመንፈሳዊ ህይወት ላይ ስናቅድ ሰይጣን በልባችን ያለውን ነገር እያወቀ ያሰነካክልብናል። የሚያሰናክለው መንፈስ በቀላሉ ለማሸነፍ መሰወር ያስፈልጋል። እስኪ ተንበርከኩ። መሄድ ነው አይደል? በቃ መሄድ ነው። እኔ አዎ፣ ታስረኛለሽ፣ ታመጣኛለሽ፣ ታሰናብቱኛላችሁ። አለቀ። ይሄ እኮ ነው። ይሄ እንግዲህ ልክ የገባ መንፈስ ነው። ልክ ገብቷል። በደንብ ድቅቅ ብሏል። አድቅቋለች ማለት ነው። በመንፈሳዊ ተጋድሎ ተኝታ አይደለም። በመንፈሳዊ ተጋድሎ ጥርሷን ነክሷን የተጋደለችው እንዲሁ ተኝታ አይደለም። በምትጋደግበት ሰዓት ይጋደላት ነበር። በምንጋደግበት ሰዓት እኮ ይጋደላል። አንዳንዱ ጸሎት ጀመራ እየቀጠቀጥኩ ነው ራሴን አመመኝ ስቀጠቅጥ እንዲሆነኝ እንዲያሰራራኛ ምናምን ብሎ ያቆማል ወይን ይረበሻል። እሱም ይዋጋና በምንዋጋው ሰዓት እሱም የበለጠ ውጊያውን ይጨምራል። በዚህ አረ መሸበክ በደንብ መጋደል መደባደብ ማለት ነው። ሌላ እኮ አይደለም። መደባደብ አሸናፊው እስኪለይ ድረስ መደባደብ ነው። ከሱ ጋር መቀጣቀጥ መጋደል ነው። እሱም ሲጠላን እኛም ስንጥለው፣ እሱ ግን በወደቀ ልክ ግን አይነሳም። እኛ ግን እንነሳለን። ለምን? ስወድቅ በስላሴ እነሳለሁ ነው የሚለው ሰይፈ ስላሴ። ስለዚህ ስንወድቅ በስላሴ እንነሳለን። እሱ ግን እየወደቀ በመጣ ቁጥር አይነሳም። የበለጠ እየወደቀ ወደ እንጦሮጦስ ነው የሚወርደው። እኛ ግን ከፍ እያለን ወደ እግዚአብሔር መንግስት ወደ መንግስተ ሰማያት ነው የምንገባው። እሺ ተዘጋጅ። አፍልጡ በሙሉ አንተ እግሯን ንቀቅ፣ እግሯን አስተካክል። ተዘጋጅ። እጁ ላይ በቅድስት ስላሴ ስም በሉ። እሺ ውጣ፣ ነቅለው ውጣ፣ ኮዷ ነቅለው ውጣ። እሺ እጁ ላይ በቅድስት ስላሴ ስም በጌታችን በመድኃኔዓለም በኢየሱስ ክርስቶስ ስም ሁላችንም መተት፣ ድግምት፣ ቡዳ፣ አይነጥላ፣ ዛር ወደ ሲኦል እንገባለን። በድንግል ማርያም ስም ሴትነታቸውን ለቀናል። በቃ በድንግል ማርያም ስም ሴትነታቸውን ለቀናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። በቅድስት ስላሴ ስም ገዝቻችኋለሁ። 7 ጊዜ ጩኸት ነው ቶሎ። በቅድስት ስላሴ ስም እንዳትደርሱባቸው ገዝቻችኋለሁ። በአብ ወልድ መንፈስ ቅዱስ ስም ሕይወታችሁን፣ ጤናችሁን፣ ነፍሳችሁን፣ መንፈሳችሁን፣ ስጋችሁን ድላችሁን ንገሩ። እግዚአብሔር ገዝቻችሁ። ደህና ነሽ? ማነው ስምሽ? ሳምራዊት። እንዴት ነው መንፈሳዊ ተጋድሎ? አሪፍ ነው፣ እግዚአብሔር ይመስገን። በምትጋደይ ሰዓት እሱም ይዋጋሻል? አዎ። ተስፋ ያስቆርጥሻል? አዎ፣ ብዙ ጊዜ እንደውም በህልም እየመጣ ምናምን እገልሻለሁ ይለኛል። ከዛን በመቁጠሪያ ነው ማስሮ አብዛኛውን ጊዜ። እሺ
በቃ እንዴት ነው የምታታልዩ? አሁን ሲጠብቅሽ በዚህ ጊዜ እንዲህ አደርጋለሁ ሲጠብቅሽ አንቺ እንዴት ነው የምትሸውጂው? ማታ ላይ ወይ እናቴ ወይ ጓደኞቼ ከጠየቁኝ ጸበል ትሄጃለሽ ወይ ካሉኝ አይ አልሄድም ዛሬ ጸበል ምን ያደርጋል እላቸውና ተኛና ጠዋት ነው የምሄደው። እንዴት ይሄን ነገር አወቅሽው? እንዴት ይሄ ብላት መንፈሳዊ ብላት መጣልሽ? ሰይጣን እንዲህ ማታል እንደሚቻል እንዴት አወቅሽ? ከመምህር ተስፋዬ ትምህርቶች ነው የሰማሁት። ከነሱ ላይ ገጠመኝ ላይ የሰማሁ ከሱ ነው እንትን ያልኩት የተማርኩት። ጎበዝ፣ በደንብ መጠንከር ነው። እሺ መበርታት ነው። የበለጠ ያለሽን መንፈሳዊ ጥንካሬ እየጨመርሽ እሺ። እግዚአብሔር ካንቺ ጋር ይሁን። በርቺ በርቺ።